ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የፌደራል ፖሊስ ለጠቅላይ ሚኒስትር አብይ አህመድና ለአዳነች አቤቤ መጥሪያ እንዲሰጥ ፍርድ ቤት ትዕዛዝ ሰጠ። በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። አዲስ ኢንሳይደር ስለነፍሰ ጡር ፍርድ ጠባቂ ዶክተር ዩቲያ ነጻነት አስመልክቶ ለኢትዮጵያ ፌደራል ፖሊስ እንዲሁም ይህ ነገር ለያዙ አቃቢ ሕግና ዳኞች ያስተላለፈው መልእክት ስለያዝንላችሁ አብራችሁን ቆዩ። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በድሮን በመታገዝ የሚደረጉ ጥቃቶችን አወገዘ። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት የተፈጸመውን የድሮን ጥቃት አስመልክቶ የዓለም አብያተ ክርስቲያናት ምክር ቤት መግለጫ አውጥቷል። እንመለስበታለን። ከውጭ ዜና ሩሲያና ዩክሬን ስምምነት ላይ ለመድረስ መቃረባቸውን ትራምፕ ተናገሩ። ዝርዝር መረጃውን ይዘናል። የሁቲ ተዋጊዎች $200 ሚሊዮን የሚያወጡ የአሜሪካ ድሮኖችን በ6 ሳምንታት ውስጥ ማውደማቸው ተሰማ። ለዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። የፌደራል ፖሊስ ለጠቅላይ ሚኒስትር አብይ አህመድና ለከንቲባ አዳነች አቤቤ መጥሪያ እንዲሰጥ ፍርድ ቤት ትዕዛዝ ሰጠ። የቀድሞ የሰላም ሚኒስቴር ዴኤታና የጮፌ ኦሮሚያ አባል አቶ ታዬ ደንደአ ዛሬ ፍርድ ቤት ቀርበዋል። በቀረበባቸው በመኖሪያ ቤታቸው ውስጥ ህገወጥ መሳሪያ ተገኝቷል በሚል ክስ እየተከራከሩ ያሉት አቶ ታዬ 5 የመከላከያ ምስክሮችን ማስመዝገባቸው ይታወቃል። በዚህ መሰረት ከዚህ ቀደም በነበሩ ቀጠሮዎች ከአምስቱ መካከል የሁለቱን የመከላከያ ምስክርነት ማሰማታቸውን መዘገባችን አይዘነጋም። የመከላከያ ምስክርነት የሰጡት አቶ ታዬ የቀድሞ አለቃ የነበሩት አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት ብናልፍ አንዱዓለምና የፌደራል ፖሊስ ምክትል ኮሚሽነር መካሉ ፈንታ ነበሩ። ዛሬ ፍርድ ቤት የቀረቡት የቀሪዎቹ 3ቱ ምስክርነት ለመስማት ነበር። ይሁንና በዛሬው ችሎት 3ቱ ምስክሮች ሳይገኙ ቀርተዋል። ከነዚህ ምስክሮች መካከል የከተማ ልማትና መሰረተ ልማት ሚኒስትር የሆኑት ወይዘሮ ጫልቱ ሳኒ ከሀገር ውጪ መሆናቸውን የሚገልጽ ደብዳቤ ባለፈው ቀጠሮ ለፍርድ ቤቱ አስገብተዋል። ይሁን እንጂ ሁለቱ ምስክሮች ግን እንዳለፉት ቀጠሮዎች ሁሉ ዛሬም ሳይገኙ ቀርተዋል። ሁለቱ ምስክሮች ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ ሲሆኑ ፍርድ ቤቱ ለሁለቱ መጥሪያ ከላቸው አስታውቋል። መጥሪያውንም ይዞ የሄደው ፖስተኛ ግን ለምስክሮቹ ማድረስ እንዳልቻለ ገልጾ መጥሪያውን እንደመለሰው አስረድቷል። በመሆኑም ፌደራል ፖሊስ መጥሪያውን ለሁለቱ ባለስልጣናት እንዲያደርስ ትዕዛዝ ሰጥቷል። የአቶ ታዬ ደንደአ ጠበቃ ይህን ተከትሎ በሰጡት አስተያየት ምስክሮቹ የፍርድ ቤቱን መጥሪያ ለመቀበል ፈቃደኛ ካልሆኑ በህጉ መሰረት ቀጣዩን እርምጃ እንዲወስድ ችሎቱን አሳስበዋል። ፍርድ ቤቱን ፌደራል ፖሊስ መጥሪያውን እንዲሰጥ ካለ በኋላ ውጤቱን ለማየት መዝገቡን ለሚያዝያ 30 ቀጥሮታል። ይህ በእንዲህ እንዳለ አቶ ታዬ ደንደአ ቀደም ሲል በፍርድ ቤት ሲከራከሩ የቆዩት 5 ጠበቆችን በማቆም እንደነበር ይታወቃል። ይሁንና ጠበቆቹ እንዳይቆሙላቸው በደህንነት አባላት ማስፈራሪያ እንደደረሰባቸው ገልጸው አቶ ታዬ ባለፉት ቀጠሮዎች ካለ ጠበቃ ሲቆሙ ቆይተው ነበር። በዛሬው ቀጠሮ ግን አዲስ ጠበቃ ይዘው ፍርድ ቤት መቅረባቸውን ለመረዳት ተችሏል። አዲስ ኢንሳይደር ስለነፍሰ ጡር ፍርድ ጠባቂ ዶክተር ዩቲያ ነጻነት አስመልክቶ ለኢትዮጵያ ፌደራል ፖሊስ እንዲሁም ይህ ነገር ለያዙ አቃቢ ሕግና ዳኞች ያስተላለፈው መልእክት ይድረስ ለኢትዮጵያ ፌደራል ፖሊስ እንዲሁም ይህ ነገር ለያዙ አቃቢ ሕጎችና ዳኞች። እህታችን ከሌሎች ቀይ ልብስ ከሚለብሱ ቢጫ ልብስ ለብሳ በቃሊቲ እስር ቤት ፍርዷን እየጠበቀች በቀጠሮ ትገኛለች። ሆኖም ግን በቁጥጥር ስር ከመዋሏ በፊት እርጉዝ የነበረች አሁን ላይ ደግሞ እርግዝናዋ ገፍቶ የመጣ ሲሆን ህጉን በማያጎዳ መልኩ እቺ ልጅ ልዩ ክትትል እንዲደረግላት በትህትና እንጠይቃለን። ነገር ግን የልጅቷ ቦዲ ላንጉዌጅ እንደሚያሳየው ትንሽ ስትረስ ውስጥ የገባች የሚመስል ሲሆን ነፍሰ ጡር ሆና ለሴት ልጅ እስር ቤት ውስጥ ቁጭ ብላ ፍርድ እንደመጠበቅ ከባድ ነገር የለም። ስለሆነም ለወደፊት ለሚወለደው ልጅና ለእናቲቱ ጤና ሲባል አስፈላጊውን ክብካቤ እንዲደረግላት በፖሊስ ታጅባ በጋንዲ ሆስፒታልና ልጇን እስክትወልድ ድረስ ብትቆይ መልካም ነው እንላለን። ይህን ነገር ከሰብአዊነት አንጻር ብታደርጉት ለዜጋ ክብር ነው እንላለን። የአንድ ቀን ጥፋት ምን ያህል ዋጋ እንደሚያስከፍል ግን በዚሁ አጋጣሚ ብዙ ወጣቶች ሊማሩበት ይገባል በማለት መልእክቱን አጠናቋል። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በድሮን በመታገዝ የሚደረጉ ጥቃቶችን አወገዘ። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት በተፈጸመ የድሮን ጥቃት ሰላማዊ ሰዎች መሞታቸው በከፍተኛ ሁኔታ እንዳሳዘናቸውና ድርጊቱ እጅግ እንዳሳሰባቸው የዓለም አብያተ ክርስቲያናት ምክር ቤት ዋና ጸሐፊ ቄስ ፕሮፌሰር ዶክተር ጄሪ ፔሊ አስታወቁ። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት ሐሙስ ሚያዝያ 9 ቀን 2017 ዓ.ም በትምህርት ቤት ዙሪያ በተፈጸመ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና
እማኞች ማስታወቃቸውን የተመለከተ ዘገባ ማቅረባችን ይታወሳል። የከፋ ጥቃት ከቅርብ ጊዜ ወዲህ የተፈጸመው የበርካታ ህይወት የቀሰፈ ተግባራት ተጨማሪ ማሳያ ነው። በርካታ ንጹሃን የቀሰፉ የድሮን ጥቃቶች እንደ አውሮፓውያን አቆጣጠር በ2024 ዓ.ም ተፈጽመዋል ሲሉ ዋና ጸሐፊው መናገራቸውን ምክር ቤቱ ትናንት ሚያዝያ 17 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። የዓለም አብያተ ክርስቲያናት ምክር ቤት በንጹሃን በብዛት በሚኖሩባቸው አካባቢ የሚፈጸሙ መሰል ጥቃቶችን በእጅጉ ይኮንናል። በተጨማሪም ዋና ጸሐፊው ፔሌ ተዋጊ ያልሆኑ ሰዎችን ከጥቃት በጠበቀ መልኩ እንዲሁም ዓለም አቀፍ የሰብአዊ መብት ህጎችን በጥብቅ ሳይከተሉ በግጭት አካባቢዎች የሚፈጸሙ የድሮን ጥቃቶች እንዳሳሰባቸው አስታውቀዋል። ፔሌ ሀገር አቀፍ እና የዓለም አቀፍ ባለድርሻ አካላት ሁሉን አቀፍ ውይይትና ሰላማዊ መፍትሄ እንዲከተሉ አሳስበዋል። ወደ ውጭ ዜና ስናልፍ ሩሲያና ዩክሬን ስምምነት ላይ ለመድረስ መቃረባቸውን ትራምፕ ተናገሩ። ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ መቃረባቸውን አስታወቁ። የትራምፕ መልእክተኛ ስቲቭ ዊትኮፍ ከፕሬዝዳንት ቭላዲሚር ፑቲን ጋር ከተወያዩ ከሰዓታት በኋላ ነው ፕሬዝዳንቱ ይሄን ያሉት። ጥሩ ድርድር መደረጉን ጠቁመዋል። በድርድሩ ዩክሬን አልተገኘችም። ሩሲያና ዩክሬን በከፍተኛ ባለስልጣናት ደረጃ ተገናኝተው ስምምነቱን እንዲያገባድዱ ትራምፕ ጠይቀዋል። ፕሬዝዳንት ቮሎዲሚር ዜሌንስኪ ዘላቂ የተኩስ አቁም ስምምነት ለማድረግ ሩሲያ ላይ ጫና መደረግ አለበት ብለዋል። አሜሪካ በቀረበች የተኩስ አቁም ስምምነት መሰረት ዩክሬን የተወሰኑ ግዛቶቿ በሩሲያ ስር እንዲቆዩ ትፈቅዳለች። ሩሲያ የክሬምሊን ቀጠናዊ በይዞታዋ ስር እንድታስቀጥል እንደሚፈቅዱም ትራምፕ ተናግረዋል። ዜሌንስኪ ግን ይህን ሀሳብ ነቅፈዋል። ሩሲያ 20% የዩክሬን ግዛት በጦርነት አማካኝነት በቁጥጥሯ ስር አድርጋለች። የትራምፕ መልእክተኛና ፑቲን ሞስኮ ሲገናኙ ለአራተኛ ጊዜ ነው። የፑቲን አማካይ ዩሽካቭ ውይይቱ በጣም ጠቃሚ ነበር ብለዋል። በዩክሬን ጉዳይ ብቻ ሳይሆን ሌሎች ዓለም አቀፍ ጉዳዮችን በተመለከተ የአሜሪካና የሩሲያ ተወካዮች እንዲቀራረቡ በር ከፍቷል ሲሉ አክለዋል። ፑቲን ጦርነቱ ከተጀመረ ለመጀመሪያ ጊዜ ከዜሌንስኪ ጋር ለመነጋገር ዝግጁ መሆናቸውን ባሳለፈው ሳምንት ገልጸዋል። ለፋሲካ የተደረሰው የተኩስ አቁም ስምምነት ለ30 ቀናት የማራዘም እቅዶችም ነበሩ። ዜሌንስኪ የክሪሚያ ቀጠናና በሩሲያ እጅ መተው ተቀባይነት የሌለው ነው ሲሉ ሲከራከሩ ቢቆዩም አሁን ግን ከተኩስ አቁም ስምምነት በኋላ ሌሎች ነጥቦች ጋር መነጋገር እንደሚቻል ገልጸዋል። ሁለቱን ሀገራት ለማሸማገል ዲፕሎማሲያዊ ጥረቶች ቢቀጥሉም ሩሲያ በዩክሬን የምትፈጽመው ጥቃት ባለፈው ሳምንት ቀጥሏል። የሁቲ ተዋጊዎች $200 ሚሊዮን የሚያወጡ የአሜሪካ ድሮኖችን በ6 ሳምንታት ውስጥ ማውደማቸው ተሰማ። የየመን የሁቲ ታጣቂዎች ቡድን ባለፈው ሳምንት ከ$200 ሚሊዮን በላይ ዋጋ ያላቸው 7 የዩናይትድ ስቴትስ ሪፐር ሰው አልባ አውሮፕላኖችን በመምታት ከጥቅም ውጭ አድርገዋል። ዋሽንግተን በተፋላሚዎቹ ላይ ባደረገው ዘመቻ የቁሳቁስ ኪሳራ እንደደረሰበት ያሳያል። ሁቲዎች በየመን ላይ የሚንቀሳቀሱ የዩናይትድ ስቴትስ አውሮፕላኖች ላይ ኢላማ ለማድረግ ጥረታቸውን በማጠናከር ከመጋቢት 31 እስከ ኤፕሪል 22 ባለው ጊዜ ውስጥ ሰው አልባ አውሮፕላኖችን ማውደማቸውን የመከላከያ ባለስልጣናት ተናግረዋል። ባለፈው ሳምንት ብቻ 3 ሰው አልባ አውሮፕላኖች ወድመዋል። ይህም የሁቲዎች ከፍተኛ የአሜሪካ ሰው አልባ አውሮፕላኖች የመምታት አቅማቸው መሻሻሉን ይጠቁማል። አውሮፕላኖቹ እያንዳንዳቸው ወደ $30 ሚሊዮን የሚጠጋ ወጪ የተደረገባቸው ሲሆን ተመተው በውሃና በመሬት ላይ ሲወድቁ የክትትል ወይም የጥቃት ተልእኮችን እየሰሩ ነበር። የመከላከያ ባለስልጣን ጥቃቱን የተፈጸመው በመጋቢት 31 እና በኤፕሪል 3፣ 9፣ 13፣ 18፣ 19 እና 22 ላይ መሆኑን አሶሺየትድ ፕሬስ የዜና ወኪል ዘግቧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቡድኑ ላይ በየቀኑ ጥቃት እንዲሰነዘር ካዘዙ በኋላ ከመጋቢት 15 ጀምሮ በሁቲ ቁጥጥር ስር ባሉ የየመን ክፍሎች በደርዘን የሚቆጠሩ ንጹሃን ዜጎች ህይወት የነጠቀ የዋሽንግተን ጥቃት መቀጠሉ ተዘግቧል። የማዕከላዊ እዝ ቃል አቀባይ ዴቭ ኢስትንበር እንደተናገሩት የአሜሪካ ጦር በየመን ውስጥ ከ800 በላይ ኢላማዎችን መቷል። የትዕዛዝ ማዕከሎችን፣ የጦር መሳሪያ ማከማቻዎችንና የአየር መከላከያዎችን አውድሟል። እንዲሁም በመቶዎች የሚቆጠሩ የሁቲ ተዋጊዎችና መሪዎችን ገድሏል። ይህ የአሜሪካ ጦር መግለጫ ግን በተናጠል ሌላ አካል ሊያረጋግጠው አልቻለም። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።